እንኳን ወደ ዝርዝር ዳሰሳችን በደህና መጣችሁ። ዛሬ የምንመለከተው አንድ ሰነድ ነው። እናም ሰነዱ የሚገባው በጣም ውስብስብና ለዘመናት ሲያከራክር ወደ ኖረ አንድ የመጽሐፍ ቅዱስ ትንቢት ውስጥ ነው። የዳንኤል 3300 ማለዳና ምሽት ትንቢት። በትክክል የኢሳይያስ 300 ማለዳና ምሽት ትንቢት። ብዙዎች ይህን ትንቢት ይዘው የታሪክን የጊዜ ሰሌዳ ለማስላት ሞክረዋል። አዎ። የዛሬው ዓላማችን ደግሞ ይህ ሰነድ የሚያቀርባቸውን የተለያዩ ትርጓሜዎችና ስሌቶች መመርመር ነው እና ለምንድን ነው የአንድ መስመር ብቻ ይህን ያህል የተወሳሰበው የሆነው የሚለውን ለመረዳት ሞከር ነው። እስቲ እንግዲህ እንፈትፍተው። እሺ። ጥቅሱ ዳንኤል 8:14 ላይ እስከ 2300 ማለዳና ምሽት ድረስ ነው። ከዚያም በኋላ መቅደሱ ይነጻል ይላል። ቀላል ይመስላል አይደል? ግን እንቆቅልሹ እዚህ ጋር ነው። መቼ ነው የሚጀምረው? መቼስ ነው የሚያበቃው? እና ከሁሉም በላይ ደግሞ መቅደሱ ይነጻል ማለትስ ምን ማለት ነው? ሰነዳችን እነዚህን ጥያቄዎች ለመመለስ የቀረቡ ሙከራዎችን አንድ በአንድ እየመረመረ ነው የሚያፈርሰው። በጣም ጥሩ። እንግዲያውስ ሰነዱ ከሚያፈርሳቸው መላምቶችን ጀምር። የመጀመሪያው ከሌላ ታዋቂ ትንቢት ጋር ለማገናኘት ሞከር ነው አይደል? አዎ፣ ከዳንኤል 70ው ሱባኤ ትንቢት ጋር ለማስታወስ ያህል 70ው ሱባኤ ያ ለእስራኤል የተሰጠ የ490 ዓመት ትንቢታዊ ጊዜ ነው። ልክ ነው። እና መላምቱ ምንድን ነው የሚለው? የ2300 ቀናቱ ቆጠራ የጀመረው በዚሁ የ49 ዓመት የመጨረሻ ሳምንት አጋማሽ ላይ ነው። እሺ፣ ይህ ስሌት ወዴት ነው የሚወስደን? እዚህ ጋር ነው ነገሩ የሚገርመው። የ70ው ሱባኤ የመጨረሻ ሳምንት 7 ዓመት ወይም ደግሞ 2520 ቀናት ነው። እሺ። እና የ2300 ቀናቱ ቆጠራ በዚሁ የመጨረሻ ሳምንት አጋማሽ ላይ ቢጀምር የሚያበቃው 70ው ሱባኤ ካለቀ ከ1040 ቀናት በኋላ ይሆናል ማለት ነው። 1040 ትርፍ ቀናት ይቀራሉ ማለት ነው። በትክክል። በሂሳብ ደረጃ ምንም ችግር የለውም። ችግሩ ግን ከምን ጋር ነው የሚጋጨው? ያ ትርፍ 1040 ቀን ምን አመጣ? ችግሩ ያለው የሰነዱ አቅራቢ ከሚያምንበት ሌላ የፍጻሜ አስተምህሮ ጋር መጋጨቱ ነው። እንዴት? በእነሱ የፍጻሜ ትርጓሜ መሰረት የ1000 ዓመት የሰላም መንግስት የሚጀምረው 70ው ሱባኤ እንዳለቀ ወዲያውኑ ምንም የጊዜ ክፍተት ሊኖር አይችልም። ገባኝ። ስለዚህ 70ው ሱባኤ ያልቆ ከዚያ በኋላ ለ1040 ቀናት ዝም ብሎ ጠብቆ መቅደሱ ይነጻል የሚለው ሐሳብ ከራሳቸው የጊዜ ሰሌዳ ጋር ይላተማ? ፈጹም። አንዱን ትንቢት ለመፍታት ሲሞክሩ የሌላውን መሰረት ያፈርሳሉ ማለት ነው። እሺ፣ እዚህ ላይ ግን መቅደሱ ይነጻል የሚለውንስ እንዴት ነው የሚራዱት? ምናልባት የትርጉም ለውጥ ቢያደርጉበት? ጥሩ ጥያቄ ነው። የሰነዱ አቅራቢ መቅደስ ሲባል በምድር ላይ ያለ የድንጋይ ሕንጻ ማለቱ አይደለም ነው የሚለው። ታዲያ ምንድን ነው? ይልቁንም እውነተኛው መቅደስ አማኞች ናቸው ወይም በሰማይ ያለው ስፍራ ነው ብሎ ነው የሚያምነው። ስለዚህ የመቅደሱ መንጻት መንፈሳዊ ክስተት ነው ማለት ነው። አዎ፣ በዘመኑ መጨረሻ ከሰባቱ መቅሰፍቶች በኋላ የሚሆን ታላቅ መንፈሳዊ ክስተት ነው። ይህ ደግሞ ችግሩን ያባብሰዋል። ለምን? ምክንያቱም ያ ታላቅ ክስተት 70ው ሱባኤ እንዳለቀ ወዲያውኑ መሆን ሲገባው በቀድሞ ስሌት መሰረት 1040 ቀን መዘገየት አለበት ማለት ነው። ስለዚህ ከመጀመሪያው መላምቱ በራሱ አመክንዮ ውስጥ ተዘፍቆ ይወድቃል ነው የሚለው። በትክክል። እሺ፣ ስለዚህ 2300 ቀናት ከ70ው ሱባኤ ጋር ማገናኘት ወደ አጣብቀኝ ነው የሚከተው። እንግዲያውስ ወደ ሌላኛው ምናልባት በጣም ታዋቂ ወደ ሆነው ትርጓሜ እንልፍ። አንድ ቀን ለአንድ ዓመት። አዎ፣ አንድ ቀን ለአንድ ዓመት የሚለው መርህ ይሄ 2300 ቀናት ማለት እንደውም 2300 ዓመታት ናቸው ይላል። ይህ አካሄድስ ምን ይመስላል? ይህ ትርጓሜ ለብዙ ዘመናት የብዙ ቡድኖች መሰረት ሆኖ ቆይቷል። ነገር ግን ሰነዱ እንደሚለው ይህ አካሄድ ከመጀመሪያው የበለጠ ከባድ ጥያቄ ይዞ ነው የሚመጣው። ይህ የ2300 ዓመት ረጅም ቆጠራ መቼ ነው የሚጀምረው? እውነት ነው። ትክክለኛው መነሻ ቃል አገኘን፣ መድረሻው ትርጉም አይኖረውም። በዲዩቅ እና ሰነዱ ይህንን ለመመለስ የቀርቡ 4 ዋና ዋና አማራጮችን አንድ ባንድ እየመረመረ ውድቅ ያደርጋቸዋል። እስቲ የመጀመሪያውን አማራጭ በጣም ግልጽ የሆነው መነሻ ዳንኤል ራእዩን ያየበት ጊዜ ሊሆን ይችላል አይደል? አዎ፣ የመጀመሪያው አማራጭ እሱ ነው። ዳንኤል ራእዩን ያየው በግምት 553 ዓመት ዓለም ገደማ ነው እና ከዚያ 2300 ዓመት ስንቆጥር በቀጥታ የምንደርሰው በ1748 ዓመተ ምህረት ላይ ነው። 1748 ዓመተ ምህረት በታሪክ መጻሕፍት ውስጥ ስለዚህ ዓመት ብዙም አልሰማውም። በዛ ዓመት መቅደሱን ሊያነጻ የሚችል
ምን ክስተት ተፈጠረ? ምንም። የሰነዱ ዋነኛ መከራከሪያ ይሄ ነው። በ1748 ምንም አይነት ትልቅ መንፈሳዊ መነቃቃት፣ የቤተ ክርስቲያን ተሃድሶ ወይም ከትንቢቱ ፍጻሜ ጋር ሊያያዝ የሚችል ታሪካዊ ክስተት አልተመዘገበም። ዝም ብሎ በታሪክ ውስጥ እንዳለፈ አንድ ተራ ዓመት ነው። ልክ እንደዛ ነው። ስለዚህ ይሄ መነሻ ነጥብ አሳማኝ አይደለም ብሎ ይደምድማል። እሺ፣ ስለዚህ የራእዩን ቀን መነሻ ማድረግ ከታሪክ ጋር አያስታርቅ። ግን ትንቢቱ ራሱ ስለ መስዋዕት መቋረጥ ያወራል አይደል? አዎ ያወራል። ምናልባት መነሻው እዛ ላይ ተደብቆ ይሆን? በትክክል። ሁለተኛ አማራጭ ይህንን ነው የሚመለከተው፣ የዘወትሩ መስዋዕት የተቋረጠበትን ጊዜ መነሻ ማድረግ። ግን እዚህም ጋር ሌላ ችግር አለ። ምንድን ነው እሱ? መቋረጥ የሚለው ቃል ራሱ ብዙ ትርጉም አለው። የትኛውን መቋረጥ ነው የምንወስደው? እስቲ አማራጮቹን እንያቸው። ለምሳሌ የመጀመሪያው ቤተ መቅደስ መፍረስ። አዎ፣ የሰሎሞን ቤተ መቅደስ የፈረሰው በ588 ዓመተ ዓ ነው። ከዚህ 2305 ስንቆጥር 1713 ዓመተ ምህረት ላይ እንደርሳለን። በዛም ዓመት ምንም የተለያየ ነገር የለም። ሌላው አማራጭ ደግሞ ሁለተኛው ቤተ መቅደስ የዘሩባቤል ቤተ መቅደስ በሮማውያን የፈረሰበት 70 ዓመት ነው። ይሄ ደግሞ በጣም ወደፊት ይወስደናል። በጣም 2370 ዓመት ላይ ነው የምንደርሰው። ገና ያልተፈጸመ ስለሆነ ማረጋገጥ አንችልም። አንድ ደቂቃ ላቋርጥሽ። መስዋዕት መቋረጥ ማለት የግድ ቤተ መቅደስ መፍረስ ማለት ላይሆን ይችላል። እሺ፣ ምናልባት ቤተ መቅደሱ የረከሰበትን ጊዜ ሊያመለክት ይችላል። ለምሳሌ አንቲዮኮስ ኤጲፋነስ የተባለው የግሪክ ንጉሥ በቤተ መቅደስ ውስጥ የአሳማ መስዋዕት አቅርቦ ነበር አይደል? በጣም ጥሩ ነጥብ ነው። ያ ክስተት የተፈጸመው በ167 ዓመተ ዓለሙ ነው። ያንን መነሻ ብናደርግስ 2134 ዓመት ላይ እንደርሳለን። ይህም ወደፊት ነው። ነገር ግን የሰነዱ አቅራቢ እዚህ ላይ ነው ዋናውን መከራከሪያውን የሚያቀርበው። እሱም እነዚህን ሁሉ ዓመቶች ትርጉም የለሽ ናቸው ይላል። ምክንያቱም እሱ እንደሚረዳው የመቅደሱ መንጻት ማለት የእንስሳት መስዋዕት እንደገና መጀመር ወይም የህንፃ መታደስ ሳይሆን የእውነተኛው መቅደስ ማለትም የአማኞች መንፈሳዊ መንጻት ነው። በትክክል። ስለዚህ እነዚህ ሁሉ ከህንፃ መፍረስና መርከስ ጋር የተያዙ ቀኖች ከመንፈሳዊ ፍቹ ጋር ምንም ግንኙነት የላቸውም ብሎ ይሞግታል። በጣም የሚገርም ነው። ስለዚህ የመነሻ ቀንን ከመፈለግ ጀርባ ያለው የፍጻሜው ትርጉም ራሱ ሲሌቱን ውድቅ ያደርገዋል ማለት ነው። አዎ። እሺ፣ ወደ ሦስተኛው አማራጭ ስንመጣ ደግሞ ሰነዱ ላይ ሳነብ በጣም ነው የገረመኝ፣ ከወደፊቱ ወደ ኋላ መቁጠር። ገጣው ያልተለመደ አካሄድ ነው። ይህ እኮ አመክንያዊ አይመስል፣ ውጤቱን አስቀድሞ ወስኖ ወደ ኋላ እንደመሄድ ማለት አይደለም። ልክ ነህ። ሐሳቡ ግን እንዲህ ነው፣ የፍጻሜው ቀን ምን እንደሆነ እናውቃለን ብለን እነሳለን ይላሉ። ለምሳሌ አንዳንዶች ሰባው ሱባኤ በ137 ዓመት ያበቃል ብለው ያምናሉ። እሺ፣ ያንን እንደ እርግጠኛ የመድረሻ ነጥብ ከወሰድን ከ2037 ዓመት ላይ 2300 ዓመት ወደ ኋላ እንቆጥራለን። ይህንን ስናደርግ መነሻው በግምት 264 ዓና ይሆናል። 264 ዓና። ያኔ በእስራኤል ታሪክ ምን እየተከናወነ ነበር? እዚህ ላይ ነው እንግዲህ መላምቱ የሚወድቀው። በ264 ዓና እስራኤል በግብጽ በነግሶ የፕቶለሚ ስርወ መንግስት ስር የነበረችበትና አንጻራዊ ሰላም የሰፈነበት ወቅት ነበረ። የዳንኤል ትንቢት ግን ስለ ታላቅ መከራና ስደት ነው የሚናገረው። ፍጹም ስለ ትንሹ ቀን ጥፋት ነው የሚናገረው። ስለዚህ የታሪካዊው ሁኔታ ከትንቢቱ መንፈስ ጋር ይጋጫል። ገባኝ። የሰላም ጊዜን የመከራ ትንቢት መነሻ ማድረግ አመክንያዊው አይደለም። በትክክል ሰነዱ የሚደመደመው ይህን ነው። እሺ፣ የኋላ ቆጠራው ከታሪክ ጋር ይላተማል። አሁን ወደ አራተኛውና የመጨረሻው አማራጭ እንደርሳለን። ይሄ ምናልባት ከሁሉም የበለጠ ተቀባይነት የነበረው ትርጓሜ ይመስለኛል። አዎ፣ የ2400 ዓመቱን ጊዜ ከሰባው ሱባኤ መጀመሪያ ጋር አብሮ ማስጀመር፣ ሁለቱ ትንቢቶች አንድ ላይ ይጀመራሉ የሚለው ሐሳብ ነው። ይሄ በጣም ታዋቂ ትርጓሜ ነው። በጣም የሰባው ሱባኤ መነሻ ኢየሩሳሌም እንድትገነባ በአርጤክስስ የወጣው አዋጅ ነው። ያው በታሪክ በ457 አያ ተብሎ ተመዘገበው። ከዚህ ጊዜ 1300 ዓመት ስንቆጥር በቀጥታ የምንደርሰው በ1843 ወይም 1844 ዓመት ላይ ነው። አዎ 1844 ዓመት ላይ። እዚህ ጋር ነው ነገሩ የሚገርመው። ይህ ስሌት በቀጥታ ወደ 1844 ነው የሚወስደን። በወቅቱ በአሜሪካ የነበረው ሚለራይት እንቅስቃሴ ሚለራይት ሙቭመንት ይህንን ስሌት ተጠቅሞ ክርስቶስ በዛ ዓመት ይመለሳል፣
ዓለምም ያበቃል ብሎ እስከ መጠበቅ ደርሶ ነበር። ትልቅ እንቅስቃሴ ነበር። ሰነዱ ስለዚህ ምን ይላል? የሰነዱ መከራከሪያ በጣም ቀጥተኛ ነው። በ1844 ዓመት አንድም የተባለው ነገር አልተፈጸመም ነው የሚለው። በቀላሉ ኃጢአት አላበቃም፣ የክፋት ኃይል አልተወገደም፣ መቅደሱ አልነጻም፣ ስደትም አልቆመም። ስለዚህ ይህ በጣም ተስፋፍቶ የነበረው ትርጓሜ ምንም እንኳን በሂሳብ የተበራራ ቢመስልም ከእውነታው ጋር ሲጋፈጥ ወድቋል ይላል። ይህም ማለት መሰረቱ ስስ ነው የሚል ትልቅ ክርክር ነው የሚያቀርበው። ይገርማል። ስለዚህ አራቱም ዋና ዋና የመነሻ ነጥቦች የራእዩ ቀን፣ የመስዋዕቱ መቋረጥ፣ የኋላ ቆጠራ እና የሰባው ሱባኤ መጀመሪያ ሁሉም በተለያየ ምክንያት ውድቅ ተደርጓል። ይህ ማለት አንድ ቀን ለአንድ ዓመት የሚለው መርህ ራሱ ለዚህ ትንቢት አይሰራም ማለት ነው። ሰነዱ የሚጠቁመው ያንን ነው። እያንዳንዱ ስሌት ወይ ታሪካዊ መሰረት ያጣል፣ ወይ ከትንቢቱ መንፈስ ጋር ይጋጫል፣ ወይም ከተጠበቀው ፍጻሜ ጋር አይገጥምም። በሰነዱ ላይ ያሉት ሰንጠረዦችም ይህንኑ ነው የሚያሳዩት። አዎ፣ ነገሩን ይበልጥ ለማሳየት ሌሎች መላምቶችንም በመተንተን አመክንያዊ ክፍተቶችን ያሳያል። ለምሳሌ ምን አይነት ክፍተት? ለምሳሌ የ2300 ቀናቱ ጊዜ ከሰባው ሱባኤ ፍጻሜ ጋር በአንድ ላይ ያበቃል ብለን ብናስብ እንኳን የቁጥር ችግር ይፈጠራል። እንዴት? የሰባው ሱባኤ የመጨረሻው ሳምንት 2520 ቀናት ነው አይደል? አዎ፣ 7 ዓመት ሲለሳ ሊዲሽ ነው ቀን። አዎ፣ 7 ዓመት ሲለዜና ዲሽ ነው ቀን። የእኛ ትንቢት ግን 2300 ቀናት ይላል። በመካከላቸው የ220 ቀን ልዩነት አለ። እውነት ነው። ይህ 220 ቀን ከየት መጣ? ለምን ቀራ? ይህም ያሳየው የትንቢቱን ቁጥሮች በሙሉ አጣምሮ ያለምንም እንከን ማስኬድ ምን ያህል ከባድ እንደሆነ ነው። ዝም ብሎ እንደ ሂሳብ መደመርና መቀነስ አይቻልም ማለት ነው። በፍጹም። ይሄ በእውነት የትንቢት ትርጓሜ ሂሳብ ስሌት ብቻ አለመሆኑን በደንብ ያሳያል። ታሪክ፣ የቃላት ፍቺ፣ የሌሎች ትንቢቶች አገባብ፣ ሁሉም ነገር ሚና አለው። በፍጹም። ሰነዱም ያሳየውም ይህን ነው። አንድን ክፍል ብቻ ነጥሎ ፈታሁት ማለት ለትልቅ ስህተት ይዳርጋል። የአንዱን ትርጉም ስትቀይር የሌላው ሁሉ መሰረት ይናጋል። ቅድም እንዳልሸው የመቅደስ ትርጉም በትክክል መቅደስ ማለት ምድራዊ ሕንፃ ነው ብለህ የምታምን ከሆነ የምትፈልጋቸው ታሪካዊ ቀኖች ሌሎች ናቸው። ለማጠቃለል ስንሞክር ዛሬ የተመለከትነው ሰነድ የ2300 ማለዳ እና ምሽት ትንቢትን ወደ 2300 ዓመታት መቀየር ምንም እንኳን ታዋቂ ቢሆንም አሳማኝ የሆነ ታሪካዊም ሆነ መንፈሳዊ ፍጻሜ እንደማይሰጥ በጥልቀት ነው የሚሞግተው። የትንታኔ የትንቢት ትርጓሜን ውስብነት በደንብ ነው የሚያሳየን። የቀረቡት ስሌቶች በሙሉ በተለያዩ ምክንያቶች ውድቅ ሲደረጉ ተመልክተናል። የሰነዱ አቅራቢ የተለያየ የትርጓሜ መንገዶችን ተጉዞ ሁሉም መንገድ መጨረሻ ላይ ዝግ ሆኖ እንዳገኘው ነው የሚያሳየው። እንግዲህ ይህ ሁሉ ትንተና አንድ ትልቅ ጥያቄ ጋር ነው የሚተወን። እሱም ሰነዱ በዋናነት የሚያተኩረው የተለያዩ ስሌቶች ለምን ስህተት እንደሆኑ በማሳየት ላይ ነው። ይህ ደግሞ አንድ ያልተመለሰ ጥያቄ እንድናነሳ ይጋብዘናል። እሺ፣ የ2300 ቀናት ትንቢት የ2300 ዓመታት ታሪክ ካልሆነ እንዲሁም ሌሎች በትሬው ቀን ላይ የተመሰረቱ ስሌቶችም አመክንዮአዊ ችግር ካለባቸው ታዲያ የትንቢቱ ትክክለኛ ትርጉም ምንድን ነው? ምናልባትም መልእክቱ ከቁጥርና ከጊዜ ሰሌዳ ፍለጋ ውጥለን ልንመለከተው የሚገባ ከዚህ ሁሉ በላይ የሆነ ምሳሌያዊ ወይም መንፈሳዊ ፍቺ ያለው ይሆን? በዚህ ጉዳይ ላይ እንዲያስቡበት የጋበዝን የዛሬውን ዝርዝር ዳሰሳችንን እዚህ ላይ እናበቃ።